نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اعبدوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار ثم أما بعد أيها المجتمعون الكرام أيها المسلمون أولا أحييكم بتحية الإسلام ألا وهي السلام عليكم ورحمة الله وبركاته ኢንሻአላህ በአላህ ሱብሓነሁ ወተዓላ ፍቃድ ያው በዛሬው ፕሮግራማችን የምንተዋወሰው የሚሆነው ትልቅ የሆነ ከእስልምና ወይም ደግሞ ከአቂዳችን ዋና መሰረቶች ከሆነው ርዕስ ይሆናል። እሱም አልወላ ወልበራ ያኒ ለአላህ ሱብሓነሁ ወተዓላ ብሎ መውደድና ለአላህ ሱብሓነሁ ወተዓላ ብሎ መጥላት የዲናችን አንዱ ዋና መሰረት እንደሆነ በሱ ዙሪያ ላይ ይሆናል ማለት ነው። እንደሚታወቀው ወነህኑ ፊ ዓለም التغيرات والمتغيرات ያኒ በአሁኑ ሰዓት እኛ የምንገኘው ማለት ነው በሚቀያየር ጊዜ ሰዎች የሚቀያየሩ ሰዎች የበዙበት ጊዜ ላይ ነው የምንገኘው። ዓለም المتناقضات والمختلفات እርስ በርሱ የሚጋጭ በሆነ ጊዜ ላይ ነው ያለነው። ልዩነቶች በበዙበት ጊዜ عالم طاعات الأهواء المتبعة والفتن المضلة يعني ያለንበት የምንኖርበት ሰዓት አሁን ስሜቶች ተከታይን ማለት ሰዎች ለስሜታቸው ተከታይ የሆኑበት ለፈተናዎች ተጋላጭ የሆኑበት ጊዜ ላይ ነው። فإن ثمة أصولا راسخة እዚህ ጋር ጠንካራ የሆነ መሰረት አለ። يجب على المسلم በእያንዳንዱ ሙስሊም ግዴታ የሚሆንበት أن يتخذ فيها موقفا ثابتا لا يحيد عنه يعني እያንዳንዱ ሙስሊም ጠንካራ የሆነ አቋም ሊኖረው ጽኑ የሆነ አቋም አድርጎ ሊይዘው የሚገባ መሰረት አለ። ويكون فيها على منهاج قاطعة ቁርጥ ባለ ጎዳና ላይ መንሃጅ ላይ ሊሆንበት የሚገባው لا يتنازل عنه ከሱ ሊንሸራተትና ሊወርድ የማይገባው የሆነ ጉዳይ አለ። أنها أسوس مسيرية تبنى عليها نجاته في آخرته أو هلاكه يعني إيه قدانا تبنى عليها نجاته في الآخرة أو هلاكه ليان داندو سو يا آخرة نجا موج أو يهونا من قد يميقنبابت ويم دمو تفاتو يهونا تككلين يا قدانا تكتلو كيدا نجا ميوطابت من قد نو بتكاراني كونا دقمو ميتفابت نو ويكون بها فوزه يوم يلقى ربه أو خسارته እንግዲህ ስኬታማ እድለኛ የሚሆንበት መቼ يوم يلقى ربه ጌታውን በሚገናኝበት ጊዜ ስኬታማ የሚሆንበት ወይም ደግሞ خسارቱ ወይም ደግሞ እድለቢስ ሆኖ የሚገናኝበት የሆነ ነገር ነው። إنها أصول لا تقبل اللعب بها يعني ይሄ ትልቅ መሰረት ለጨዋታ ቦታ የለውም፣ አይቀበለውም፣ አያስተናግደውም። وثوابت لا يمكن زعزعتها يعني መዋዠቅ የሚባል ነገር አያስተናግድም፣ አይቀበልም። إذ فعلها إيمان وتقوى ይህንን ተግባር መስራትና መፈጸም ኢማን ነው፣ አላህን መፍራት ነው፣ ተቅዋ ነው።
ወተርኩሃ ኩፍሩን ወሪደቱን ይህንን አጀንዳ መተውና ከሱ መራቅ ደግሞ ክህደት ነው። ወሸኩ ፊሃ ኒፋቁን ወፉሱቁን በዚህ አጀንዳ ላይ መጠራጠር ደግሞ ምንድነው? አመጽና ኒፋቅ ነው። ሚን ቲልከል ኡሙሪ ከዚህ ጉዳይ አልወላኡ ወልበራኡ ለአላህ ብሎ መውደድ ለአላህ ብሎ መጥላት። አልወላኡ ወዳጅነት ለማን? ሊላሂ ወሊረሱሊሂ ወሊኪታቢሂ ወሊልሙእሚኒን ውላቲህም ወዐመቲህም። ወዳጅነት ሲባል መወዳጀት ሲባል በመጀመሪያ ደረጃ ለማን ነው? ሊላሂ ወሊረሱሊሂ ለአላህና ለመልእክተኛው፣ ወሊኪታቢሂ ለኪታቡ ሲባል፣ ወሊልሙእሚኒን ለአማኞች የሚሰጠው ይሄ ወዳጅነት የሚባለው ወይም ውላያ የሚባለው ውላቲህም ወዐመቲህም ያኒ በአመራር ደረጃ ላሉትም ይሁን በተመሪነት ደረጃ ለማህበረሰቡ በወዳጅነት ደረጃ የምንሰጠው ለማን ነው? ለአማኞች ነው። በተቃራኒው ወልበራአቱ መራቅ የሚባለው ደግሞ ሚነል ኩፍሪ ከክህደት ወልካፊሪን ከካሃዲዎች ወሽርኪ ወልሙሽሪኪን ከአጋሪዎችና ከሽርካቸው ወልቢድዓቲ ወልሙብተዲዕ ከቢድዓውና ከሙብተዲዖቹ መራቅ የሚባለው ነገር ደግሞ ማኩረፍ የሚባለው ደግሞ ከነዚህ ነገሮች ይሆናል ማለት ነው። አፍዋን ወመን ሳረ ቢደርቢሂም ልክ አሁን በተቃራኒው የገለጽናቸው በሱ ጎዳና የሚጓዙ ከሆኑ ነገሮች ግለሰቦች መራቅ ያስፈልጋል ማለት ነው። ዛሊኩም الركن العظيم من أركان العقيدة ይሄ ከአቂዳ ታላላቅ መሰረቶች ዋነኛው ነው ያ ጀማዓ። ለብዙዎቻችን ሊከብደን ይችላል። ነገር ግን ትልቁ የአቂዳ ከአቂዳ መሰረቶች ዋነኛው ለአላህ ብሎ መውደድ ለአላህ ብሎ መጥራት የሚባለው አጀንዳ ነው። والشرط المهم من شروط الإيمان ከኢማን መስፈርቶች እጅግ በጣም አንገብጋቢው ከኢማን መስፈርቶች الذي تغافل عنه كثير من الناس في هذا الزمان አብዛኛው አሁን ባለንበት ጊዜ አብዛኛው ማህበረሰብ ምን ያለው ችላ ብሎት የሚገኘው አጀንዳ ነው። ይሄ አብዛኛው ሰው ተዘናግቶት የሚገኘው ማለት ነው። ጀህለን አው ተጃሁለን ወይ ማህይም ሆኖ ሊሆን ይችላል፣ ወይም ደግሞ እያወቀ ሊሆን ይችላል። ወይ ሳያቅ አላዋቂ ሆኖ ወይ ደግሞ እያወቀ አላዋቂ መስሎ እያለፈው ሊሆን ይችላል። ምናልባት የአብዛኞቻችን ይሄ ሊሆን ይችላል። ሳናቅ ቀርተን ሳይሆን ለአላህ ብሎ መውደድ ለአላህ ብሎ መጥላት የሚባለው አጀንዳ የኢማን ፓርት መሆኑ ጠፍቶብን ሳይሆን ምናልባት ማህበራዊ ኑሯችን ይቃወሳል ብለን ፈርተን ካልሆነ በስተቀር ለብዙዎቻችን ግልጽ ነው። وأهمله بعضهم يوم اختلط عليه الأمور ከፊሉ ደግሞ ነገሮች ሲደበላለቁበት ምን ያደረገው ችላ ያለው የሆነ ወሽተባhat لديه الأحوال ሁኔታዎች ሲቀያየሩ ሲቀላቀሉበት ችላ ያለው ነው። وإنه في هذا العصر ነገሩ አሁን ባለንበት ዘመን الذي ذل فيه المسلمون ሙስሊሞች የበታች የሆኑበት የተዋረዱበት ጊዜ ማለት ነው። وضعفوا واستكانوا በጣም የተዳከሙበት وقل فيه العلم بالله سبحانه وتعالى بالله ላይ ያለው ዕውቀት ያነሰበት ጊዜ وعاميت عن طريق الحق البصائر ከትክክለኛው እውነት ከሆነው ጎዳና አይኖች የታወሩበት ጊዜ وصارت الشوكة فيه والغلبة لأعداء الله ورسوله صلى الله عليه وسلم የበላይነትና አሸናፊነት ለአላህና ለመልእክተኛው ጠላቶች ሆኖ ያለበት ጊዜ ማለት ነው። من الكفرة والملحدين والمنافقين ለካዲያኖች ለአመፀኞችና ለሙናፊቆች የሆነበት ጊዜ ላይ ነው ያለው የበላይነት። ለምን وأسكت فيه العلماء ዑለማዎች ዝም እንዲሉ የተደረጉበት ጊዜ ማለት ነው። ዑለማዎች እንዳይናገሩ የተደረጉበት ጊዜ ونطق الرويبضة ሊናገሩ የማይገባቸው ሰዎች የሚናገሩበት ሰዓት ዑለማዎች ዝም እንዲሉ ተደርገዋል አይደል?
አይደል እንዴ? አይተናል እኮ አይደል? መውሊድ የሚያወጣ ያውጣ ትልቅ የሆነ ሙስሊሙን የሚከፋፈል አጀንዳ መካከላችን ተቀምጦ እኛ መውሊድ ሊያየን አይገባም ብለው ዑለማዎች ሲናገሩ እንሰማለን። ለምን እንዳይናገሩ ስለተደረገ ነብዩ አለይሂ ሰላቱ ወሰለም ኡማውን ይከፋፍልብኛል ብለው አጽንኦት ሰጥተው ያስጠነቀቁት አጀንዳ በዑለማዎች ዘንድ እንደቀላል እንዲታይ ተደርጓል። ለምን ወኡስቂተ ፊህ العلماء ዑለማዎች ዝም እንዲሉ አፋቸው እንዲታሸግ ተደርጓል። በተለያየ ጥቅማ ጥቅም ኢዛከ ይሄን ምን ሆነ ምን ተፈጠረ ضعف الولاء والبراء في النفوس በነፍሶች ውስጥ ለአላህ ብሎ መውደድና መጥላት የሚባለው አጀንዳ ምን ሆነ ደካማ ሆነ ማለት ነው። ለሚናገር የለማ ሚናገር የለም። ወቀለት መካነቱሁ في القلوب ልቦች ጋር ያለው ቦታ ምን ሆነ ደካማ ሆነ። ለአላህ ብሎ መውደድ ለአላህ ብሎ መጥላት እኔ ሰውን አልጠላም ይላል። አው ሰው በሰውነቱ እኮ አይጠላም። እንዴት ይጠላል? እንኳን ሰው እንስሳም አይጠላም እኮ አይደል? ነገር ግን እኔ ጋር ሰዎች እኩል ናቸው በእኔ ዘንድ ምንም አይነት ልዩነት የለም የምትል ከሆነ ራስህ ጋር ችግር አለ። አላህ Subhanahu Wa Ta'ala እንኳን የሰው ልጆችን ፈጥሮ ሲያበቃ እኩል ነው እንደሚያያቸው፣ እኩል ነው እንደሚመነዳቸው፣ እኩል ነው እንደሚወዳቸው። ያ ሱብሃንአላህ ነው ከአላህ በላይኛ አዛኞች አዋቂዎች ነን። አላህ እኮ ረዲየላሁ ዐንሁም ወረዱ ያላቸው አካላቶች አሉ አይደል? فإن آمنوا بمثل ما آمنتم به فقد اهتدوا ያላቸው እኮ አሉ አይደል? قد كانت لكم أسوة حسنة የተባለው አለ አይደል? ለነሱና ለነዚህ በተቃራኒ ላሉ ሰዎች የሚሰጠው ዴታ እኩል ነው። ይሄ ከሆነ ችግር አለ ማለት ነው። ይሄ ነው ዑለማዎች እንዳይናገሩ ሲደረጉ ይሄ ነፍሳችን ውስጥ ምንም አይነት ቦታ እንዳይኖረው እየተደረገ ነው ያለው። وخلت منه بعض الصدور بل እንደውም አንዳንድ ልቦች ባዶ ሆኗል። ለአላህ ብሎ መውደድ ለአላህ ብሎ መጥላት የሚባለው ነገር ባዶ ሆኗል ከልቦች ውስጥ። وتسهل به من ينصبون للثقافة والمعرفة በጣም የሆነ የመጠቅ አእምሮ አላቸው ምንላቸው አካላቶች በዚህ አጀንዳ ላይ ምን ሲሉና ያለን ሲዘናጉ ነው የሚስተዋሉት። ማአነሁ ምን ከመሆኑ ጋር አጀንዳ ማአነሁ አውثق عور الإيمان የእምነት ጠንካራው ዘለበት ከመሆኑ ጋር كما قال النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም እንደተናገሩ አውثق عور الإيمان الحب في الله والبغض في الله መበጠሻ የሌለው ጠንካራ የኢማን ዘለበት ብሎ ማለት ለአላህ ብሎ መውደድ ለአላህ ብሎ መጥላት ነው አሉ። የአላህ መልእክተኛ እኮ ናቸው ይሄን የተናገሩት። እኛ ጋር ዛሬ እንዴት ነው ያለነው? እንጣላው መቼ ነው? መቼም አብዛኞቻችን አሁን ላይ ሶሻል ሚዲያ እንከታተለን አይደል? ፌስቡክ ላይ አብዛኞቻችን፣ ቲክቶክ ላይ፣ ቴሌግራም፣ ዩቲዩብ እናያለን አይደል? አብዛኞቻችን ይሄን እንመለከታለን። እስኪ አሁን የምንመለከተው ትናንትና በዲን ላይ አይለያየንም ባልነው አጀንዳ ላይ ዛሬ ላይ ስለ አህባሽ እኮ አሁን በጣም ፌስቡክ ላይ ትመለከታላችሁ አይደል? አህባሽ ዛሬ ነው እንደመጣው ዛሬ ነው የመጣው። ወላሂ ከ15 ዓመት በፊት በጣም ብዙ የሆነ አጀንዳ ይዘው ሙስሊሙን ሲያንገላቱ የነበረበት ታሪክ ሩቅ አይደለም። ከ15 ዓመት በፊት አሁን ላይ ግን ምንድነው እየተደረገ ያለው? ልክ አዲስ እንደመጡ ትናንት አይለያየንም አንድ ነን። እዚህ ጋር አህባሽ አለ፣ እዚህ ጋር ሱፊያ አለ፣ እዚህ ጋር ኢኽዋን አለ፣ እዚህ ጋር የመርከዙ ሰዎች አሉ እነ ነሲሃ ምናምን አንድ ላይ ተቀምጠው ነበር አለ የሚንቀሳቀሱ። አሁን ወደ ነበረበት ሊመለስ ይገባዋል መጅሊሱ አሉና ዘመቻ ጀመሩ እና ሐሰን ታጁ ማለት ነው። ያኔ ልክ የአህባሾቹ ያቂዳ ብልሹነት አሉና በፌስቡክ ማሯሯጥ ጀመሩ። ትናንትስ አንድ ላይ ሲቀመጡ ያን ያቂዳቸው የተስተካከለ ነበር እንዴ? አሁን አዲስ አቂዳ ይዘው ነው የመጡት እንዴ? አይደለም። ስለዚህ ዑለማዎች ዝም እንዲሉ ተደርገዋል። ወላ እና በራ ከሰዎች ልቦና ተፍቆ እንዲወጣ ተደርጓል ነው። ይሄ ትኩረት ልንሰጠው የሚገባ አጀንዳ ነው። ለምን? لأنه أوثق عور الإيمان የኢማን ጠንካራው ዘለበት ስለሆነ ለንፊሷም ለሃ መበጠሻ የሌለው ይሄንን ልባችን ውስጥ ልናስቀምጠው ይገባል ያ ጀማዓ። ومن ثم الزكاة فإن المسلم بحاجة إلى أن يتعهد هذه العقيدة العظيمة ይሄንን ትልቅ የሆነ አቂዳ እያንዳንዱ ሰው በልቡ ውስጥ ሊያሰርጸው ይገባል። ልምድ አድርጎ ሊይዘው ይገባል። في قلبه ويقيس مستواها في نفسه በልቡ ውስጥ ምን ያክል ደረጃ አለው። ሰዎች እኔ ጋር እንደውም እንኳን በተቃራኒ ነው አይደል?
በተቃራኒ እኮ ነው ያለነው። የዛሬ አንድ ወር ከ15 ቀን ገደማ አካባቢ እኮ ሰሜን ወሎ ሐራ የምትባል ከተማ ላይ ከ400 ጣሊበል ዒልም ከ400 በላይ የሚሆኑ ደረሶች በድንጋይ በሲኖትራክ እንደ ድንጋይ ተጭነው ከሐራ ከተማ እንዲባረሩ ተደርገዋል እኮ። በማን በአህባሽ መስላችኋል? አይደለም። ጥምር መጅሊስ ተብሎ ተቀናጅቶ የተመረጠው መጅሊስ በሚመራው መጅሊስ ማለት ነው አማካኝነት ከ400 ደረሳ በላይ ቀሪያ እያሉ ነው የሚበሉት። ወላሂ ቦታውን አይቼዋለሁ። የሚገርማችሁ ኡስታዝ ሰዓድ ማብሮ ነበር። ከ400 ደረሳ በላይ ተባሯል በአዲሱ መጅሊስ። አሁን እዚህ አካባቢ ላይ መጅሊስ ልንመርጠው ይገባል፣ እኛ በቃ አሁን ከዳር ሆነን ልንመለከት አይገባም። እንዴ ምን እንዲያደርግ እንዲያጠፋን እንምረጠው? እንደገና እንዲያጠፋን ነው? 400 ደረሳ ነው ወላሂ የበተነው። እስካሁን አልተመለሱም ገና። ምናልባት አይታችሁ ከሆነ አሁን ፌስቡክ ላይ የሼክ መሐመድ ሀያት ተማሪዎችን እንዴት እንመልሳቸው በሚል እና መስጊዶ ግንባታ በሚል ቻናል ተከፍቶ አሁን መዋጮ እየተደረገ ነው ያለው ይመስለኛል። ነገ ከምሽቱ 3 ሰዓት አካባቢ አይደል ትልቅ የሆነ ፕሮግራም አለ በዛ ዙሪያ። 400 በላይ ደረሳ የአቂዳ ተማሪዎች ነህው የሚቀሩ፣ ፊቅህ የሚቀሩ፣ ሶርፍ የሚቀሩ፣ ተፍሲር የሚቀሩ፣ መንሃጅ የሚማሩ ደረሶችን በሲኖ ትራክ ነው ጭማ ያባረሯቸው እንደ ድንጋይ ወላሂ። ታዲያ አሁን ምን አደረገ? አሁን መጅሊስን እኛ ልንመርጥ እዛው ውስጥ ሆነን እንከራከር፣ እዛው ውስጥ ሆነን ይላል። አንድ ጠንካራ የሆነ አላየንም እንዴ? የዛሬ ዓመት መውሊዱ ላይ እኮ እነ ሐሚድ ሙሳ ምን ነበር ያሉት? በሞቀ በደመቀ መውሊዱን እናከብረዋለን ነበር ያለን አይደለ? ዑለማዎች ዝም እንዲሉ ተደረጉ። ከዛ ምን አሉ? በአመቱ ምን ብሎ ነገረን? ምን ብሎ ነገረን? በእስልምና ውስጥ 3 ኢዶች አሉ፣ አንደኛው መውሊድ ነው ብሎ ነገረን አይደል? አልሰማችሁ? ላሰማችሁ? ሁለቱም ስልኬ ላይ አለ ካላወቃችሁት ማለት ነው። የዛኛው መውሊድ ጊዜ የዛኛው ረቢዕ አወል ላይ በሞቀ በደመቀ ሁኔታ እናከብረዋለን ነበር ያለን። ምናልባት ያፎ ለምታ ነው ብለን የመላስ ለምታ ነው ብለን እንዳንይዘው በአመቱ 3ኛ ኢድ አለን። 3 ኢዶች በእስልምና አሉ፣ አንዱ መውሊድ ነው አለ። ማን? መጅሊስ ላይ የተቀመጠ ባለስልጣን። ታዲያ እኔ አቡበክር አሁን እዚህ ባህር ዳር መጅሊስ ላይ ተወዳድሬ ገብቼ መውሊድ ቢድዓ ነው ብዬ መናገር እችላለሁ እንዴ? ፌደራል ላይ ሌላ መልእክት እያስተላለፈ ነው። ያ ጀማዓ ልትነቃ ይገባል። ለአላህ ብሎ መውደድ ለአላህ ብሎ መጥራት የሚባለውን ከልብህ አውጥቶ እየጣለው ነው ያለው። የዱንያን ፍቅር ብቻ ነው ልባችን ላይ እየከተቱልን ያሉት። ሷሃቦች እኮ ያንን ያክል ሀገር ሲሰደዱ የነበረው ነብዩ አለይሂ ሰላቱ ወሰላም 400 ኪሎ ሜትር ተሰደው የነበረው ለምንድን ነው? ለወላዕና ለበራ እኮ ነው አይደል እንዴ? ሂጅራ እኮ ነው፣ ስደት ለዲናቸው እኮ ነው። ዛሬ ከዚህኛው መስጊድ ወደ ተዚህኛው መስጊድ መምጣት እንደ ትልቅ ስደት ተቆጥሮ ለምንድን ነው የተለያችሁት? እኛ እኮ መጀመሪያውን ስህተት ነበር አወጣጣችንም ይላል። እንዴ ማን ከለከለ? ሰፊ ነው መስጊዱ። لا إكراه في الدين قد تبين الرشد من الغي فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها. ይሄ ነው ዋናው። ማስገደድ የለም እስልምና ውስጥ ትነግረዋለህ፣ ሐቁን ከባጢል ትለይለታለህ። ኢና هديناه السبيل إما شاكرا وإما كفورا። ይሄ ነው። ወይ አመስጋኝ ይሆናል አላህ ያመጣለትን ዲን በአግባቡ ተከታይ ሆኖ፣ ወይ ከሃዲ ይሆናል እያስተባበለ። ልዩነቱ የሚከለክል ነገር የለም። ነገር ግን ልንነቃ ይገባል። መሰረታዊ ልዩነት ነው ያለው። አምር ቢልማዕሩፍ ነህይ ዐኒል ሙንከር ዲስሚስ ተሰርዟል እነሱ ጋር። ወላ ነበራ ተሰርዟል እነሱ ጋር። ወላ እኛ ልንወዳጅ ይገባል፣ አንድ ልንሆን ይገባል። ከማን ጋር ስትለው አላሁ ሱብሓነሁ ወተዓላ ላ ዳኺለ አልዓለም ወላ ኻሪጀል ዓለም፣ ከዓለም ውስጥም የለም ከዓለም ውጭም አለ አንልም አሉ። ሙነዘሁን አን ጂሃት ሲት ከስድስቱም አቅጣጫ አላህ የለም አሉ። እነማን? አህባሾች፣ እነ ጡሃ፣ እነ ሙፍቲ ዑመር ገነቴ፣ እነ ዑመር ኮምቦልቻ። ይሄ ነበር አቂዳቸው። ሸሪዓ ፍርድ ቤት ላልነበር ነው ስልጣን የሰጡት። ተቀዳሚ ሙፍቲ ያሉትና አቡበክር ምን ብለው ነው? ሰቀሉና መጨረሻ ላይ አሁን ወደ ወንበሩ ተመልሶ ወደ ድሮዎቹ ሊመጣ ይገባል ስልጣኑ ሲባል ግብ ያዙ። አህባሽ እንደዚህ ነው፣ አህባሽ እንደዚህ ነው። ዶሮን ሲያታልሏት በምጫኛ ጣሏት። ብልጦች አይደለንም ግን ብልጣ ብልጦች አያታልሉንም ይባላል። በዚህ ልክኛ ሞኝ አይደለንም። ሐቂቀተን ሞኝ መስለን የተቀመጥነው ጊዜው ስለማይፈቅድልህ ከዚህ በላይ መሄድ ስለማትችል እንጂ ምን አይነት ተንኮል እየተሰራ እንደሆነ ጠፍቶን አይደለም እኮ። አህባሽ ሲመጣ እንዳትለያዩን ሲሉ ነበር አይደል?
ስልጣኑን ለማጋራት ሲሉ ደግሞ ሙስሊሙን ለማታለል አህባሽ ይወገዳል፣ አባይ ይገደባል አሉ። ከዛ በኋላ አህባሽ ቦታውን ለቀቀና እነሱ ያዙት። አሁን ይኸው መልሶ ሊመጣ ነው ሲባል ምንም አልሰሩም እኮ ሙስሊሞቹ ሲባል ተመልሰው ስለ አህባሽ መጥፎነት ሊነግሩን እየጀመሩ ነው። አይ መጅሊሱን እኛ ልንይዘው ይገባል። ወላሂ ከአህባሽ የበለጠ ኢኽዋን ስልጣኑን ከያዘው ሙመይዓ ስልጣኑን ከያዘው ክንዳቸው የሚበረታው በአህለ ሱና ወል ጀማዓ ላይ ነው፣ በሰለፊዮች ላይ ነው። ይሄን እንድታውቁት ግልጽ አድርገን ነው የምንናገረው። መደባበቅ አያስፈልገውም። አንዳንድ ወንድሞች ሳያውቁም ይጠይቋሉ። እኔ በጣም እዚህ ጋር ፎከስ ያደረኩት አብዛኞቹ ስለሚጠይቁኝ ነው። እንደው ምን አለበት መጅሊስ ብንገባ ብንሳተፍ ምን አለበት ብለው የሚጠይቁ ወንድሞች አሉ። በየዋህነት ነው ግን የሚጠይቁት። የነዚህ ተንኮል አይደለም። እንደው ብንሳተፍ ምን አለ መጅሊስ ጋር ምን ብለን እንሳተፍ ምን ለማድረግ ስትላቸው እንደው ዲኑን እንደው እንረዳ እንደሆነ ቢያንስ ተንኮላቸውን ይቆምልን እንደሆነ እንዴት አድርገ ነው ካመራር ላይ ከላይ ተቀምጦ የፈለገው ያክብር የፈለገ እንዳያከብር ብሎ በወረቀት ተፈራርሞ አስቀምጦት አንተ ምን ልትሰራ ትችላለህ? እዛው ምንም ልትሰራ ትችላለህ። ስለዚህ አላህ የሰጠህን ነፃነት ተጠቅመህ ሶሻል ሚዲያው አለ፣ መስጂዶች አሉን፣ አልহামዱሊላህ ተቋሞች አሉ በተለያየ ሀገራቶች ላይ እነዛ ላይ ማስፋፋት ነው ዲኑን። ሌላ ምንም ነገር የለም። አስተሯቸው ወደ 3 ሳምንት በላይ አስሯቸዋል። እነዛ ቅድም ያልኳቸው 400 ደረሳ አባረው ኡስታዞቻቸውንና መሻይኾችን ኮሚቴዎቻቸውን ከ3 ሳምንት በላይ አስረው መጨረሻ ላይ ፈቷቸው። አልሟሙም። ማስደንገጫ ነው። አህለ ሱና ግን አይደነግጥም። ሰለፊያ አይደነግጥም። ምክንያቱም ነብዩ አለይሂ ሰላቱ ሰላም ማዕቀብ ተጥሎባቸው 3 ዓመት ቅጠልና ቆዳ አኝከዋል። ይሄንን የሚያቅሰው እኮ አይደነግጥም። ይደነግጣል ያ ጀማዓ አይደነግጥም። ስልጣን አይፈልጉም። ለወضعت الشمس بيميني والقمر بشمالي ጨረቃን በቀኝ እጄ ፀሐይን በግራ እጄ ብታስረክቡኝ ይሄን ያክል ስልጣን ብትሰጡኝ ሞት እስካልቀደመኝ ድረስ የአላህን ዲን ከማስተማር ወደ ኋላ አይደለም እኮ ነው ያሉት አይደል? ታዲያ ይሄን ታሪክ ያወቀ ሰው ይደነግጣል አይደነግጥም? አይደነግጥም። ወላሂ አቡ ጣሊብን ባከን ይሄንን የወንድምህን ልጅ አስቁምልን አማልክቶቻችንን እያነወረ ነው ባሏቸው ጊዜ እኮ ነብዩ አለይሂ ሰላቱ ሰላም የተናገሩት ይሄን እኮ። መጨረሻ ላይ ግን እሱም ጸና። ክንዴን እስክትራስ ማንም አይነካም አቋምህን አራምዳላችሁ እስከሞት ድረስ ማለት ነው። እሳቸው እሱ ከሞተ በኋላ አጎታቸው አቡ ጣሊብ ከሞተ በኋላ ነበር መከራ ይበዛባቸው። የተሰደዱትም ከዛ በኋላ ነው። እሱም ያያለ 3 ዓመት የሱ ሺዕቢ ሸለቆ ነበረው። እዛ ላይ ልጆቹን ወንድሞቹን አስታጥቆ ነብዩን አለይሂ ሰላም ይጠብቃቸው ነበር፣ ያውም ዲኑን ሳይከተል። እሱ ከሞተ በኋላ ግን ተሰደዋል። ይሄን ያስተማረ ዲን الاسلام ነብዩ አለይሂ ሰላም አላህ Subhanahu Wa Ta'ala በቁርአን እኮ قد كانت لكم اسوة حسنة በእነማን ነው ያለ? በኢኽዋኖች ነው እንዴ? በሙመያዎች ነው እንዴ? ሞዴል አላችሁ ያለ በአህባሾች ነው በተብሊጎች ነው ያለ ነው እንዴ? አይደለም። في ابراهيم والذين امنوا معه اذ قالوا لقومهم انا براء منكم ተመልከቱት። የመጀመሪያው እኮ ከናንተ እኮ ነው ያሏቸው። ስራውን ነው መጥላት። اذ قالوا انا براء منكم ከናንተ ومما تعبدون من دون الله ሁለተኛ ከአላህ ውጭ ከምትገዙትም አያችሁ كفرنا بكم በእናንተ ክደናል وبدا بيننا وبينكم العداوة والبغضاء أبدا በእናንተና በእኛ መካከል ጸብና ጥላቻው ግልጽ ሆኗል። እስከ መቼ ድረስ? حتى تؤمنوا بالله وحده بالله سبحانه وتعالى ብቸኛ ተመላኪነት እስክታምኑ ድረስ هذا عقيدتنا حتى نلقى الله سبحانه وتعالى ይሄ አቂዳችን ነው። አላህን እስክንገናኝ ድረስ ማንንም ይሸረሽረው የማይችለው አቋም ማለት ነው። ምክንያቱም ቁርአን ነው የነገረን። በጊዜ የሚቀያየር አይደለም፣ በወንበር የሚቀያየር አይደለም። ተናዙላ ከማን እነዚህ ሰዎች አሁን የነብዩ አለይሂ ሰላም ተከታይ ናቸው ነው የምንለው? ወላሂ አይደለም። ከስራቸው ተነስቼ ነው የምናገረው። ከሚሰሩት ተግባር ተነስቼ ነብዩ አለይሂ ሰላቱ ወሰላም ወኢን ኩንተ ቱሪዱ ቢማ ጂእተ ቢሂ ሙልከን መለክናከ አለይና ብለዋቸዋል። ንግስና ነው የምትፈልገው? ስልጣን ነው? ይኸው የካዕባን ቁልፍ እናስረክብ ብለዋቸው ነበር። ከዛስ ወኢን ኩንተ ቱሪዱ ቢማ ጂእተ ቢሂ ማለን ጀመዕና ለከ ሐታ ተኩነ አክሰር አምዋሉ ሚና ከኛ በላይ ባለ ሀብት እናድርግ ሰብስበን። ከዛስ ወኢን ኩንተ ቱሪዱ ቢማ ጂእተ ቢሂ አኒሳ ዘወጅናከ አጅመሉ ኒሳ ቆንጆ ሴቶችን እንድራር ምረጥና ብለዋቸዋል። ከዚህ ውስጥ ዱንያ ላይ ማታለያ ያለ ከነዚህ ውጭ አለ እንዴ? ወይ ስልጣን ነው ወይ ሀብት ነው ወይ ሚስት ነው ሴት ነው። ከነዚህ ውጭ የለም እኮ ዱንያ ላይ። ይሄ ቀርቦላቸው ነበር ነብዩ አለይሂ ሰላቱ ወሰላም። ስለዚህ የእሳቸው ተከታይ ነኝ ካሉ ስልጣን ይበግራቸው አይቀር። እውነቱን ይናገሩ። በቃ እውነቱን ይናገሩ። 3 ዒድ አለን በእስልምና መውሊድ አንዱ ነው ሲለኝ አሚን ብዬ ልቀበለው? መጅሊስ ውስጥ ገብቼ ልብረጠው ይሄን ሰውዬ? ሐቂቀተን በጣም ያሳፍራል።
አቅላችንን እናሰራው የሚያከስረና የሚያተርፈንን ስራ እንወቅ ያ ጀማዓ ነገ አላህ ፊት የምንቀርበው ብቻችንን ነው ያለ ምንም አስተርጓሚ አላህ ፊት እንቀርባለን ያኔ እንዳንጨነቅ ወላሂ ስለዚህ ለአላህ ብሎ መውደድ ለአላህ ብሎ መጥላት ይሄ ሲባል ማህበራዊ ኑሮ ይከለክላል አይደል መሸጥና መግዛት ይከለክላል አይደል አይሁድ ጋር ትሸጣለህ ትገዛለህ ሙስሊሞችን ከምድረ ገጽ ለማጥፋት የሚንቀሳቀሱ ሰዎች ጋር ልትገበያይ ትችላለህ ገበያ መኖርህን ከማይወዱ ሰዎች ጋር ልትገበያይ ትችላለህ ወላኪን አልሁብ የት ላይ ነው ያለው ቦታ ውዴታ ልብ ላይ እኮ ነው አይደል ውዴታ ግን በጭራሽ ወዳጅነትን በጭራሽ ልትሰጣቸው ግን አይገባም ሚስጥርን አሳልፈህ ልትሰጣቸው ግን አይገባም በጭራሽ ልታቂ ይገባል ችግራቸው ምን እንደሆኑ ማለት ነው ስለዚህ ይሄ ነው እየተፈጠረ ያለው አሁን ላይ طيب ويكون منها على ذكر دائم ويضعها نصب عينيه ይሄንን አቂዳ ولا ان براء የሚባለውን አጀንዳ ልክ እንደ አይን ብሌኑ አድርጎ ሊያስቀምጠው ፊት ለፊቱ ይገባዋል فيعرف من يحب ويوالي ማንን ነው የሚወደው መወዳጀት ያለበት ማንን ነው የሚለውን ሊያውቅበት ዘንዳ ሊተገብር ዘንዳ ويتبين من يكره ويعادي የሚጠላውንና ጠላት አድርጎ የሚይዘውን ሊያውቅ ይገባዋል لا أن يختلط عليه الأمور وتشتبه ሊቀላቀልበት አይገባው ዛሬ እኮ በተቃራኒው ነው የሚያሳስሩት ወደ አላህ Subhanahu Wa Ta'ala ብቸኛ ተመላኪነት ጥሪ የሚያደርጉ ሰለፊዮችን መስጂዳቸውን ዘግተው እነሱን ያሳስሯቸዋል ለአላህ Subhanahu Wa Ta'ala ሌላ ተመላኪ የሚያደርጉ ቀብር እንዲመለክ ጥሪ የሚያደርጉ ሰዎች ነፃነት አግኝተው እየተጓዙ ነው ያሉት ይሄ አይደለም እውነታው ይሄ እኮ ነው እውነታው ለምንድን ነው የምንደባበቀው ስለዚህ ነገሮች እየተቀላቀሉ ነው በሰዎች ላይ فيعادي من أمر بموالاته እንዲወዳጅ የታዘዘውን አካል ጠላት አድርጎ ይዟል ተመልከቱ والله በተቃራኒው ደግሞ ወይዋሊየ من أمر بمعاداته እንዲጠላው ያደረጉትን ወዳጅ አድርጎ ይይዛል እንዲወድ የታዘዘውን ጠላት አድርጎ ይይዛል ተመልከቱ ከዛስ فيهلك بذلك ويخسر خسرانا مبينا በዚህ የተነሳ ግልጽ የሆነ ክሳራና ጥፋትን ይጠፋል ይሰውይ الله سبحانه وتعالى بسورة المجادلة ላይ ምንድን ነበር ያለው لا تجد قوما يؤمنون بالله واليوم الآخر በአላህና በመጨረሻው ቀን የሚያምኑ ሰዎችን አታገኛቸውም ምን ሲያደርጉ የአላህንና የመልእክተኛውን ተጻራሪዎች ወዳጅ አድርገው ሲይዙ አታገኛቸውም ولو كانوا أباهم ነዛ የአላህና የመልእክተኛው ተጻራሪና ማን ቢሆኑ አባቶቻቸው እንኳን ቢሆኑ አለ ከዚህ ይበልጣል ለልጅ ከአባት የበለጠ ቀርባለ ለልጅ ከአባት የበለጠ የሚኮራበት አለው እንዴ ወላሂ የለው የፈለገ ምርኩዝ ይዞ አጎንብሶ የሚሄድ ሽማግሌ በጣም መቃናት የማይችል አካል ጉዳተኛ ቢሆን እንደ አባቱ የሚኮራበት የለም አያችሁ ولو كانوا آباءهم አባቶቻቸው ይሆናል አላህ አው ኢኽዋነሁም አው አብናአሁም ወንድልጆቻቸው ይሆኑ አው ኢኽዋነሁም ወንድሞቻቸው ይሆኑ አው ዓሺረተሁም የቅርብ ዘመዶቻቸው ይሆኑ ወዳጅ አድርገው ሲይዙ አታገኛቸው እነማንን የአላህና የመልእክተኛው ተጻራሪ የሆኑ አካላቶች ታዲያ እነዚህ ኡላኢከ ይሄ መገለጫቸው የሆኑ ባሪዎች እነሱ ከተበ في قلوبهم الإيمان ልባቸው ውስጥ አላህ እምነትን ከትቦላቸዋል አያችሁ ወአየደሁም بروح من ከሱ በሆነ መንፈስ ደግፏቸዋል እነማንን መገለጫቸው ይሄ የሆነ የአላህንና የመልእክተኛውን ተጻራሪ ወዳጅ አድርገው የማይይዙ ሰዎች አላህ Subhanahu Wa Ta'ala ከሱ በሆነ መንፈስ ይደግፋቸዋል ከዛስ ويدخلهم جنات تجري من تحتها الأنهار ከስሮቿ ጅረት ወንዝ ፈሳሽ ያለባት የሆነች ጀነትን ለወደፊት ደግሞ ያስገባቸዋል አላህ በዚህ ባህሪያቸው ማለት ነው አያችሁ ከዛስ رضي الله عنهم ورضوا عنه አላህ ከነሱ ወደደ እነሱም ከአላህ ወደዱ ከዛ ምን አለ ኡላኢከ ሒዝቡላህ እነዚህ አላህ ጭፍሮች ናቸው አለ አላ አዋጅ ስሙ ኢነ ሒዝበላሂ ሁሙል ሙፍሊሑን የሚድኑት የአላህ ጭፍሮች ናቸው ይላል ስለዚህ ልንነቃ ይገባል ያ ጀማዓ ልንነቃ ይገባል ልንሸወድ አይገባንም
በሌላ አንቀጽ ላይ አላህ ምን አለ? ተራ ከሲረን ሚንሁም ትመለከታቸዋለህ አለ ከነሱ የተወለውን الذين كفروا የካዱትን ሰዎች ወዳጅ አድርገው ሲይዟቸው ትመለከታለህ። ከሃዲ ሲባል አእምሯችን ላይ የሚመጣው መቼም ያንጠለጠለ ነው አይደል? እኛ ጋር በአላህ ሱብሓነሁ ወተዓላ ብቸኛ ተመላኪነት የማያምን የሚያጋራ ሙሽሪክ የሆነ አካል ካለ ከሃዲ ነው። እኛ ጋር ምናልባት ያን በቃ ነሷራና ይሁድን ብቻ ነው አእምሯችን ላይ የምናስቀምጠው አይደለም። ነሷራና ይሁድ እኮ የለየለት ነው ጥላቸው። ማንንም መሸወድ አይችሉም። ወላሂ አይሁዶችና ነሷራዎች ሙስሊሙን ሊሸውዱት አይችሉም እኮ ታውቃላችሁ። የሚሸውደው እንደውም አሁን ሱፊያው አባሹም አሁን እኮ ሙስሊሙ ማህበረሰብ ያን ያክል አይሸውደው። የሚሸውደው የሱና ሰው መስሎ የቀረበ ሰው እኮ ነው የበለጠ የሚሸውደው። ሻዒር ስታይበት ሻዒር አልኢስላም ስታይበት አሁን ጺሙን አሳድጉ ሱሪ አሳጥሩ ምናምን በቃ አለባበሱን ስትመለከተው ኃላፊነት እኮ ትሰጠዋለህ አይደል? አማናት ትሰጠዋለህ፣ ታስቀምጥበታለህ እኮ አይደል? ቢጠይቅም ትሰጠዋለህ። ሌላውን ግን አታምነው። ራፐር መስሎ ምናምን እንዲያፍተለተለ የሆነ ነገር ቢመጣ አረኒ እንዴ ምን ሆና ቢገኝ ነው የምሰጠው ነው። ስለዚህ ግልጽ የሆኑት ግልጽ ናቸው። ترى كثيرا منهم يتولون الذين كفروا لبئس ما قدمت لهم أنفسهم أن سخط الله عليهم وفي العذاب هم خالدون كالبوالا ولو كانوا يؤمنون أياتوا بيامنوا نور على الله ولو كانوا يؤمنون بالله والنبي بالله إنا بملك تنيو بيامنوا نورو وما أنزل إليه ودا ملك تنيو بوردوا من مريا بالقرآن يامنوا به النور ما اتخذهم أولياء ودا جادر قواجزاتهم نبر على الله أياتوا ولكن نجر كثيرا منهم كالنسو أبزانيو فاسقون عمت أنيوش ناتشو على الله سلزي لننك يقبل يا جماعة لننك يقبل نبياتنا عليه الصلاة والسلام من دنيارو من أحب لله لا الله بلو يودد وأبغض لله لا الله بلو يتألى وأعطى لله لا الله بلو يست ومنع لله لا الله بلو يكلكل فقد استكمل الإيمان بركتم إيمانه مولوه ولا أياتو الولاء والبراء مالتي هنا يا جماعة ست ستر الله بلا ستر ست كلكله ولا الله بلا كلكله ست تودوا ولا الله بلا ودده دنيا سنة ستار نعم طبعا يعني ملكام سلوالد تودوا قد لا لا نسوار وديت أقل من النوم يهونه الله سبحانه وتعالى بعزز لك نوم يهونه إنه نبينا عليه الصلاة والسلام يستمرون يالد وكان صلى الله عليه وسلم يبايع أصحابه على تحقيق هذا الأصل العظيم نبي عليه الصلاة والسلام إهنن ولا أن براء يميبالون أجندة لما رقاقت صحابو تشاچون قال يقبواچو نبر مبايعة قال كيدان እጃቸውን ዘርግተው ቃል ያስገቧቸው ነበር فعن جرير بن عبد الله البجلي رضي الله عنه قال عبد الله ما أنه جرير بن عبد الله البجلي من إلى رضي الله عنه سراونا الله يدللتنا أتيت النبي صلى الله عليه وسلم يا الله ملك تنياغا متاهن وهو يبايع بالدربوچاچو غا قال كيدان ياسغبو معناته فقلت يا رسول الله انت يا الله ملك تنيا هوي بيالكواچو على ابسط يدك حتى ابايعك اجين زرغالين قالك بالاچو مان جرير بن عبد الله واشترط علي فانت اعلم مسفرت اسقمطبኝ አንተ ዋቂነ አንተ ነህ የምታውቀውና መስፈርት አድርግብኝና ቃልክ ባላቸው ሱሐባው እኮ ነው ከዛ ምን አሉ ነብዩ አለይሂ ሰላቱ ወሰለም قال ابايعك على ان تعبد الله اللهን እንድትገዛ እሱም ብቻ እንድታመልክ ቃል አስገባለሁ وتقيم الصلاه ሶላትን ደንቡንና ስርዓቱን ጠብቀህ እንድትሰግድ وتؤتي الزكاه ዘካት ግዴታ ያደረገብህን ለሚገባቸው አካላቶች እንድትሰጥ አሁንም ቃል አስገባል وتناصح المسلمين ሙስሊሞችን እንድትመክራቸው እንድታታልላቸው አይደለም እንድትሸነግላቸው እንድትሸውዳቸው አይደለም እንድትመክራቸው ነብዩ አለይሂ ሰላቱ ሰላም من غشانا فليس منا ያሉት የሚያታልለን ከኛ አይደለም ነው ያሉት አንድ ነን ይለዋል ሙስሊሙን ሊቀብሩት እየተዘጋጁ እያየ ከምዕራባውያኖች የመጣን መንሃጅና አቂዳ ሊጭኑበት እያየ አንድ ነን እኛ እንለያይ ማትከፋፍሉ ይላል ቁርአን መخلوق ነው ብሎ ይመጣል ከአይሁዶች የመጣ መለካከት ነው القرآن كلام الله يا الله ንግግር ነው عند اهل السنه والجماعه
ካሉ ሱና ወልጀማዓ ዘንድ ከሰለፊዮች ዘንድ ቁርአን ከላሙላህ የአላህ ቃል ነው እንጂ ፍጡር አይደለም። ይሄንን ብለው ሲናገሩ ዝም ብለው ከርመው ስልጣኑ ሲጋፋቸው ሌላ አማርኛ ይነግሩናል። ይሄን አይደለም እኛ የምንፈልገው። ከዛ ምን አሉት? ወቱናሲሐል ሙስሊሚነ ወቱፋሪቀል ሙሽሪኪን፣ ሙሽሪኮችን ልትለያያቸው በረዓ ልታደርጋቸው ቃል አስገባሃለሁ አሉት። እጁን ጨብጠው ነብዩ አለይሂ ሰላቱ ወሰላም። አያችሁ፣ ለዚህ ነው ትልቅ የአቂዳችን መሰረት የሚሆነው አልወላ ወልበራ የሚባለው አጀንዳ። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ምን ይላሉ? ኢነ ተሕቂቀ ሸሃደቲ አላ ኢላሃ ኢለላህ፣ ከአላህ በስተቀር በእውነት የሚመለክ አምላክ የለም የምትለዋን ቃል ማረጋገጫ የቅተዲ ያስፈርዳል አሉ። ይችላል ለአላህ ብሎ እንጂ ላይወድ ነው የሚለውን ታስፈርዳለች አሉ። አያችሁ፣ ወላ ዩብጊዳ ኢላ ሊላህ፣ ሲጠላም ደግሞ ለአላህ እንጂ ለሌላ ብሎ ሊጠላ አይገባውም የሚለውን ላኢላሃ ኢለላህ ያስፈርዳል አሉ። ምን ያክሎቻችን በዚህ ላኢላሃ ኢለላህ ሙሐመድ ረሱሉላህ ካለ በቃ ገብቷል አይደል የምንለው? ይሄ የኛ አመለካከት ነው። ወዳጅ ነው ለአላህ ብሎ እንጂ ሊጠላ አይገባውም አሉ። ወአን ዩሂበ ማ አሐበሁላህ፣ አላህ የወደደውን ሊወድ ይገባዋል አሉ። ወዩብጊደ ማ አብገደሁ ላሁ፣ አላህ የጠላውን ሊጠላ ነው። ካፊርን አላህ ይወዳል? ያ ጀማ ይወዳል? አይወድም አይደል? ሙሽሪክን አላህ ይወዳል? አይወድም። ሙብተዲዕን አላህ ይወዳል? አይወድም። ለምን? አላህ ጋር ነው እየተፎካከረ ያለው እኮ ሙብተዲዕ። አላሁ ሱብሓነሁ ወተዓላ ያላችሁ የበዓል ቀን ያደረኩላችሁ ሁለት ዒዶች ናቸው፣ ዒደል አድሃና ዒደል ፈጥር። ዒደል አድሃ ወዒደል ፈጥር ወየውሙል ጁምዓ። ከዚህ ውጭ ሌላ ሶስተኛ ዒድ አለ መውሊድ ነው ብሎ ሲናገር አላህን እየተፎካከረ ነው። ሌላ ሸሪዓ እየደነገገልን ነው። ሙብተዲዕን አላህ አይወድም፣ ወላሂ ይጠላል። ነቢዩ ዓለይሂ ሰላቱ ወሰላም ይጠላሉ። መን አዋ ሙሕዲሰን አይደል ያሉ? ሙብተዲዕን ያስጠጋ እኮ ነው ያሉ። ለዐነ ላሁ መን አዋ ሙሕዲሰን፣ ሙብተዲዕን ያስጠጋ የአላህ እርግማን ይውረድበት ብለዋል። ዛሬ ስንቶች ነን ከለላ የምንሰጠው? ወቃለ አቡልወፋዕ እብኑ ዓቂል ረሂመሁላህ፣ እችን በጣም አዳምጣት፣ በጣም የሚገርም ንግግር። ኢዛ አረድተ ከፈለክ አሉ አን ተዕለመ መሐለ ልእስላሚ ሚን አህሊ ዘማን፣ አንተ ባለበት ጊዜ ላይ የሰዎችን የእምነታቸውን ደረጃ ማወቅ ከፈለክ አሉ ፈላ ተንዙር ኢላ ዚሓሚህም ፊ አብዋብ ልጀዋሚዒ፣ ጁምዓ የሚሰገድባቸው ታላላቅ መስጂዶች ላይ በበሩ ላይ መተራመሳቸውን አትመልከት አሉ። ወላ ضጂጅህም ፊ ልመውቂፍ ቢለበይክ። አላሁ አክበር። ወላሂ ምን አይነት አቂዳ ቢኖረው ነው ይህ ሰውዬ? መውቂፍ የአረፋ ቦታ ላይ ቆመው ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ይህን የሚሉ ሰዎችን አትመልከታቸው። ለምን? ወኢነማ ምን አሉ? ወኢነማ አንظር ኢላ ሙዋጣዓትህም አዕዳዕ ሸሪዓ፣ ከሸሪዓ ጠላቶች ጋር ያላቸውን ስምምነት ተመልክተዋል። ሶላቱንማ ለሆነ ነገር ብሎ ሂዶ ሊሰግድ ይችላል። ሐጅማ ገንዘብ ስላለው ሊሄድና የአላህን ቤት ሊጎበኝ ይችላል። የአላህ ጠላቶች ጋር ያላቸው ሪሌሽን ምን ይመስላል? ይህን ተመልክተዋል። ወላሂ ተመልከቱት። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለክ ለበይክ። ትልቅ ዚክር እኮ ነው። አላህ የወፈቃችሁ ሰዎች አይታችሁታል። አያችሁ፣ ኢነል ሐምደ ወኒዕመተ ለከ ወልሙልክ። አላ ኩሊ ሓል ልንይዘው የሚገባን መውቂፍ ምን መውቂፍ ሊሆን ይገባዋል? ምናልባት ሰለፎች እንዲህ አይነት አቋም እንዳላቸው ልንረዳ ይገባል። ኢማሙ አልበርበሐሪ ረሂመሁላህ ምን ይላል? ሙሐዚረን ሚመን ዩሲሩ ዐላ ሙጃለሰቲ አህሊ አልአህዋኢ ባዕደማ ዓሊመ ሓለሁም። ኢማሙ አልበርበሐሪ ቁሩን ሙፈደላ ላይ ያሉ ናቸው። ከአንድ ሺህ ዓመት በፊት አካባቢ የነበሩ ምን ይላሉ? የቢድዓ ሰዎች ጋራ ስሜታቸውን የሚከተሉ ሰዎች ጋራ የሚቀማመጥ እምቢ ብሎ ባዕደማ ዓሊመ ሓለሁም ባህሪያቸውን ካወቀ በኋላ ምን አሉ? ኢዛ ሰውየውን ከተመለከትከው ጃሊሰን ተቀምጦ ማዓ ረጁሊን ማዓ አህሊ አህዋኢ ልቦለዱን ከሚከተል ሰው ጋር ተቀምጦ ካየኸው ፈሐዚሩሁ አስጠንቅቀዋል። ወዐሪፉሁ አሳውቀው፣ እንዲህ አይነት ሰዎች ችግር አለባቸው ብለህ ንገረው፣ አሳውቀው።
فإن جلس معه بعد معالمه كاوكبوا على الناس قا كتكمامته فاتقيه تتنككوا فإنه صاحب هوى يسميت تكتاي ነው ስሜቱን አምላኪ ነው ተጠንቀቀዋል ኢማሙ البربهاري وقال ابن بطة الأكبري رحمه الله رحمة واسعة منبها سيستنككنا سيانكا على من ناصر أهل البدع يبدع سوچن يردع فإنه يعطى حكمهم فرد የሚሰጠው ልክ እንደ ሙብተዲዎች ነው ለቢድዓ ሰው ጠበቃ የሚቆም ከሆነ እነሱን የሚረዳ ከሆነ ሁክሙ ልክ እንደነሱ ነው አሉ وإن أظهر السنة በዛሂር ሱናን እንኳን ግልጽ ያደረገ ቢያሳየል አንተ ማለት ነው من السنة كسنة مجانبة كل من اعتقد شيئا مما ذكرناه أي من البدع كبدع هون يوسانون السن ይሄንን ያመነ የሆነ ሰው ማለት ነው وهجران من والاه ونصره وذب عنه وصاحبه እሱን የተወዳጀ ለሱ ጥብቅና የቆመ ለሱ የረዳ የሆነ አካል ሁክሙ ምን ይሆናል ማለት ነው ልክ እሱንም አብረህ እንደ ሙብተዲው ነው የምትረቀው وإن كان فاعل ይሄን ተግባር የሚሰራው لذلك يظهر السنة ሱናን ግልጽ ቢያደርግልህ እንኳን ሙብተዲን ሲያግዝ ካየው ለሙብተዲ ጠበቃ ሲቆም ካየው ምንም ልትጠራጠር አይገባም ለሙብተዲ ሲከራከር ካየው አንተ እኮ የመናገር ሱስ ኑሮብህ አይደለም የመራገም ሱስ ኑሮብህ አይደለም እኮ አይደል لعن الله يا نبي عليه الصلاه والسلام የመራገም ሱስ ኑሮባቸው ነው وما ارسلناك الا رحمه للعالمين ያላቸው ለዓለማት እዝነት እንጂ አላክንም ያላቸው አይደል ቢድዓ አደገኛ ስለሆነ ነው ኡመታቸውን የሚከፋፍል ስለሆነ እኮ ነው وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار إيه سلام يقول يستنككم يا الله ملكتني عليكم بسنة يا رجل ديالو وسنة الخلفاء الراشدين عندهم يادرقان عندهم سينكرون ماذا إيه نلنك يقبال وقال أبو عثمان الصابوني في صفات أهل السنة والجماعات إلالو أبو عثمان الصابوني يالو السنة والجماعة مقلج أبارياتشو عنهم النسوال يبغضون أهل البدع يبدع سوچن يطلالو الذين أحدثوا في الدين ما ليس منه كدين يالونن ሶስተኛ ዒዳችን የነብዩ መውሊድ ነው የሚሉ ሰዎችን ይጠላሉ አለ ሱና ወልጀማዓ በየትኛውም ባህሪ አይደራደሩም ሄኖክ ولو كان اقرب قريب يقرب زمد ሊሆን ይችላል ቀደም እንዳልነው لا تجد قوما يؤمنون بالله واليوم الآخر በመጨረሻው ዓለምና በአላህ የሚያምን የሆነ አካል የአላህና የመልእክተኛውን ተጻራሪ ወዳጅ አድርጎ አይይዝ ስለዚህ ከስልምና ያልሆነ ዒዳችን ያልሆነን ዒድ ነው ብሎ የሚደነግግልንን አካል እንጠላለን ይሄ ያሉ ሱና ወልጀማዓ መገለጫ ባህሪ ነው ولا يحبونهم ولا يصحبونهم አይወዷቸውም ወዳጅ አድርገውም አይይዟቸውም ولا يسمعون كلامهم ንግግራቸውን አይሰሙም ولا يجالسونهم እነሱ ጋር አይቀማመጡም ولا يجادلونهم في الدين በዲን ጉዳይ እነሱ ጋር አይከራከሩም ويرون صون اذانهم عن سماع اباطيلهم ጆሮአቸውን ይጠብቃሉ ከባጥል ንግግራቸው ከእንደነዚህ አይነት ሰዎች التي اذا مرت بالاذان በጆሮ ላይ ያለፈች ጊዜ ንግግራቸው وقرت في القلوب ልብ ላይ ረግታ ትቀመጣለች ከዛስ ضرت ባለቤቷን ትጎዳለች የባጢል ሰዎች ንግግራቸው በጆሮ ላይ ሽው ስትል ልብ ላይ ሩጣ ታርፋለች ከዛስ ቦታ ካገኘች ልብ ላይ ባለቤቷን ገደል ትከተዋለች ከዛ ምን ታስከትላለች وجرت اليها من الوساوس والخطرات الفاسده ما جرت ሸይጣናዊ የሆነ ውስወሳን ያመጣች ታስቀምጥላለች ግን ለምንድነው ሰው በሰውነቱ የሚጠላው ትላለህ ከዛ በኋላ ልብ ላይ አርፋለ ለምንድነው ምን ጠላቸው ከዛ ማንን ተጠላለ ጠንከር ያለ ተውሂድ ዳዕዋ የሚያደርግ ስለ ሱና ጠንከር ያለ ዳዕዋ የሚያደርግን ሰው መጥላት ትጀምራለህ ለምን ሰው ልጅ በሰውነቱ ስለማያውቅ እኮ ነው ለምን አታስተምራቸው እስከዛሬ እኛ የምናደርገውን ዳዕዋ በየመስጊዶቹ ይሄ ዳዕዋ አሁን ለዚህ ጀማዓ ያስፈልገዋል እያሉ ሲሸረድዱ የነበሩ ሰዎች ምንም አይነት ተከታይ ሳያፈሩ አባሾች ተከታያቸውን አባዝተው ምርጫ ቦታውን ተቆጣጥረው ይዘውት አሁንና አሁን ላይ እየተጨነቁ ነው ቢያሸበሽቡ ከየት ያገኙታል
የትም አያገኙትም። ዳዕዋ አላደረገ በአንተ ምክንያት አንድ ሰው ወደ ትክክለኛው ጎዳና ቢመጣ ከቀይ ግመል የበለጠ አጅር አለ ብለን እየተናገርን ነበር አይደል? ይሄንን አይሰሩም። እኛ ጋር ያለውን ወደዛ እንዲሄድ ነበር የሚጎተጉቱት። አሁን ምርጫው መጣ፣ 2 ወር ቀርቶታል። መራጮቹ የሉም፣ ዳዕዋ አልተደረገላቸውም፣ እዛው ነው ያሉት። አይ የቡኻሪ ጀማዓ ካላገዘን ምንም ዋጋ የለንም አሉ። አሃ ወትሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥሎ ማልቀስ ይባላል። ታውቁታላችሁ? መጀመሪያ ነው ዳዕዋ ማድረግ፣ ሰውን መቀየር መጀመሪያ ነው። ለመጅሊሱ አይደለም የምትቀይረው፣ አላህ ዘንድ ከቀይ ግመል የበለጠ አጅር ታገኝበታለህ ብለዋል የአላህ መልእክተኛ። ይሄንን ተከትለህ ሰውን መቀየር ነው ያለብን። አለቀ። ለምንድን ነው የማንለፋው በዚህ ልክ? የነብዩ አለይሂ ሰላቱ ወሰላም ልፋት ይሄ ነበር ወይ? ይሄን እኮ አንገታቸውን ያንቋቸው ነበር እኮ አይደል? ከቤተል ማል ገንዘብ አንጣ ይሏቸዋል፣ ፈገግ እያሉ ስጡት ይሉ ነበር። በዲኑ ጉዳይ ላይ ሲመጣ ግን አይደራደሩ፣ አይናቸው ይቀላል፣ የደም ጋናቸው ይወጣጠር ነበር የአላህ መልእክተኛ። እኛስ መቼ ነው የደም ጋናችን የሚወጣጠረው? አይናችን የሚቀላው መቼ ነው? ያቺ ብር የሚገኝባትን የስልጣን ቦታ የሐጅና የዑምራዋ ገንዘብ ታሳሳለች በጣም እንጂማ ተውሂድ ሊያስተምሩ ይመስላችኋል? ወላሂ አይደለም። ሱና ሊያስተምሩ ወላሂ አይደለም። እየማልኩ ነው የምናገረው፣ ከተግባራቸው ተነስቼ ነው፣ ግን ዝም ብዬ እንዳይመስላችሁ። መጅሊሱን ከያዙ ስንት ዓመታቸው ነው? መጅሊሱን ይዘውት በሞቀ በደመቀ እናከብራለን አሉ። ቀጠሉና 3ኛው ዒድ መውሊድ ነው ብለውናል። ከዚህ ተነስቼ ሱናን ሊያስተምሩ ተውሂድ ሊያስተምሩ አይደለም በቃ። እና ይሄን ምንም ነው ኮርቼ የምናገረው፣ ማስረጃው እጄ ላይ ስላለ ማለት ነው። እኛም ልንነቃ ይገባናል በዚህ ልክ። ትናንት ነው መሆን ያለበት፣ ትናንትና ነው። የማይሆነውን ይሆናል ማለት አህያን ጭኖ ጅብን ዳ ማለት ይላሉ የኛ ሀገር ሰዎች ሲተርቱ። ታውቃታላችሁ? አህያን ትጭነውና ጅብን ለጥቅ ሲንዳው እሱን አህያ ትለዋለህ። የት ያደርሰው ይሆን? የት ነው የሚያደርሰው? ናም የማይሆነውን ይሆናል ማለት አህያን ጭኖ ጅብን ዳ ማለት ይሄ ነው። ስለዚህ ሐቂቀተን ልንነቃ ይገባል። ያ ጀማዓ ልንነቃ ይገባናል። ካልነቀን በጣም ነው የምንሸወደው። ስለዚህ وقال البغوي ان شاء الله ወደ መጨረሻው እየደረስኩ ነው። وقال البغوي رحمه الله في التحذير من اهل البدع امام البغوي ከቢድዓ ሰዎች ሲያስጠነቅቁ ምን አሉ? በዚህ በተናገሩበት ላይ قد اخبر النبي صلى الله عليه وسلم عن افتراق هذه الامه የአላህ መልእክተኛ ይሄ ኡማ እንደሚከፋፈል ነግረውናል አሉ። وظهور الاهواء والبدع فيهم በመካከላቸው ቢድዓ እንደሚንሰራፋ የበላይ እንደሚሆን ተናግረዋል። ታዲያ وحكم بالنجاة لمن اتبع سنته وسنة أصحابه رضي الله عنهم። ታዲያ ነብዩ አለይሂ ሰላም ምን ብለው ተናገሩ? እዛው ላይ ፍርድ ሲሰጡ ነጃ የሚወጡት የሳቸውን ፈለግና የባልደረቦቻቸውን ፈለግ የተከተሉ ሰዎች እንደሆኑ እዚሁ ላይ ተናገሩ ነብያችን አለይሂ ሰላቱ ሰላም። فعلى المرء المسلم إذا رأى رجلا عند مسلم عند ግለሰብ ባየው ጊዜ يتعاطى شيئا من الأهواء والبدع معتقدا بدعا አምኖበት ሲያራምደው ከተመለከተ أو يتهاون بشيء من السنن ወይም ደግሞ ሱናን ዝቅ አድርጎ ሲመለከት ካየ أن يهجره ويتبرأ منه አሉ ኢማሙ አልበገዊ። ሊርቀው ይገባል፣ በራአ ሊያደርግ ይገባዋል ከእንዲህ አይነት አካል አሉ። ويتركه حيا وميتا በህይወት እያለ ብቻ ነው ሙቶም በህይወትም እያለ ሊርቀውና ሊተወው ይገባዋል እንዲህ አይነቱን ሰው አሉ። فلا يسلم عليه اذا لقيه ሲያገኘው ሰላምታ ሊያቀብለው አይገባም አሉ። ለምን? የነብዩ አለይሂ ሰላም ተጻራሪ ነው፣ የአላህ ዲን ተጻራሪ ነውና። ولا يحبه ولا يجيبه اذا ابتدع በሰላምታም ከጀመረለት እንዳይመልስለት መቀጫው ነው። የአላህ ዲን እየሸረሸረ ያየው ፈገግታ አትስተው። ለሱና ወንድም ፈገግ በልለት ሰደቃ ነው ያ አኺ። ለአዳው الاسلام ለሱና ለተውሂድ ጠላት ፈገግታ አትስጥ። ለምን ፈገግታ ትሰጠዋለህ? الى ان يترك بدعته ويراجع الحق እስከ መቼ ድረስ? ቢድዓውን እስኪተውና ወደ እውነት እስኪመለስ ድረስ ልታኮርፈው ይገባል። ወደ ሐቅ ከተመለሰስ ሱሐቦች እንዳደረጉት ማን ነበር ያ ሱሐቢ? ከዓብ ኢብኑ ማሊክ ረዲየላሁ ዐንሁ ከሁለት ጓደኞቹ ጋር ነብዩ አለይሂ ሰላቱ ወሰላምና ሱሐቦቻቸው ለ50 ሌሊት እንዲያኮርፏቸው ተደርገው ነበር።
ነገር ግን አላህ ሱብሓነሁ ወተዓላ እነዚህ ሰዎች እውነተኞች ስለነበሩ ሐቁን ስለተናገሩ ነው የተቆረፉት። ዋሽተው እኮ ያልተቆረፉ አሉ። ለነዚህ ሰዎች ቁርአን ወረደ ተውበታቸውን የተቀበላቸው መሆኑን የሚገልጽ ቁርአን። ያኔ ግን ፈረሰኛው በፈረሱ እግረኛው በእግረኛው አላህ ተውበታቸውን ተቀብሏቸዋል እያሉ ሊያበስሯቸው ነበር ይጮህ የነበሩ። አያችኋቸው? ለወንድሞቻቸው እንዲህ ነበር የነበራቸው ቦታ። በዚህ ልክ ነው ልንሆን የሚገባን እንጂ እኛ ትንሽ የጥቅም ስትነካብን አካኪ ዘራፍ የአላህ ዲን ሲሸረሸር ሳኪት ዝምታ ምን መርጥ መሆን የለብንም። ስለዚህ ኢንሻአላህ አላረዝመውም ከዚህ በላይ አላህ Subhanahu Wa Ta'ala ለአላህ ብለው ከሚወዱትና ለአላህ ብለው ከሚጠሉት ባሮቹ አላህ ያድርገን። ወቢላሂ ተውፊቅ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።